ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ቅዳሜ የጠዋት ስፖርት መረጃዎችን ከአሁኑ ስፖርት ይዘን መጥተናል። ዛሬ የ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በርካቶቹ የሚደረጉ ነው የሚሆኑት። እንዲሁም ደግሞ የኤፍኤ ካፕ ጨዋታዎች የሚደረጉ ይሆናሉ። የስፔን ላሊጋ ጨዋታዎችም አሉ። የኮፓ ዴላሪ ፍጻሜ ዛሬ በኤል ክላሲኮ ፍጻሜውን የሚያገኝ ይሆናል። እነዚህና ሌሎች በርካታ መረጃዎችን ይዘን ቀርበናል። በክለብ መረጃዎችንም የተለያዩ የክለብ መረጃዎችን ነው ቀረብ ነው። በተለይም በማንቸስተር ዩናይትድ በኩል ዲያጎ ዳሎ ምናልባትም ከውድድሩ ውጭ የሚያደርገውን ጉዳት እንዳስተናገደ እየተነገረ ይገኛል። ይህ ለማንቸስተር ዩናይትድ በጣም ከባዱ ዜና እንደሆነ ነው እየተገለጸ የሚገኘው። ፋብሪዚዮ ሮማኖ ነው ይህን ነገር በትላንትናው ዕለት ይፋ ማድረግ የቻለው። ሌሎች መረጃዎችንም ይዘን ቀርበናል። ፒኤስጂም የመጀመሪያ የአመቱ ሽንፈቱን በትላንትናው ዕለት ማስተናገዱን እንግዲህ ትላንትና ተመልክተናል። ፒኤስጂ እስካሁን ድረስ በሊጉ አልተሸነፈም ነበር። ትላንትና ግን ከኒስ ጋር ያደረገውን ጨዋታ 3-1 በሆነ ውጤት ሽንፈት አስተናግዷል። ይህም እንግዲህ የአለመሸነፍ ጉዞን እንደገታው ነው እየተመለከትን የምንገኘው። በቀጣይ ጨዋታው እንግዲህ ማክሰኞ ከአርሰናል ጋር በፍላይ ኤሚሬትስ በግማሽ ፍጻሜ የቻምፒየንስ ሊግ ጨዋታ እንዳለው ይታወቃል። ከዛ በፊት ነው እንግዲህ የመጀመሪያ ሽንፈቱን ማስተናገድም የቻለው። እነዚህንና ሌሎች በርካታ መረጃዎችን ከአሁን ስፖርት የምናስጋራችሁ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። ዛሬ በበርካታ ሊጎች ተጠባቂ ጨዋታዎች ይደረጋሉ። የተወዳጁን የእንግሊዝ ፕሪሚየር ሊግን ጨምሮ ማለት ነው። ቀን 8 ሰዓት ተኩል ላይ የሚጀምረው የእንግሊዝ ፕሪሚየር ሊግ በቼልሲና በኤቨርተን ጨዋታ ይጀምራል። 34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቼልሲ ከኤቨርተን ቀን 8 ሰዓት ተኩል ላይ የሚደረገው ጨዋታ በበርካቶች እጅግ በጣም እየተጠበቀ ነው የሚገኘው። ይህ ጨዋታ የሚደረገው በስታንፎርድ ብሪጅ እንደሆነ ነው ስታቲክሱ የሚያመላክተው። በበርካቶች እንግዲህ ጨዋታ የሚጠበቅም ይሆናል። በተለይም ቼልሲ ምርጥ አምስት ውስጥ በቻምፒየንስ ሊግ ፍጻሜ ውስጥ እንግዲህ ለመገኘት የሚደረገው ሩጫ ነው እያስመለከተን የሚገኘው። በአሁኑ ሰዓት ላይ 6ኛ ደረጃ ላይ ነው የሚገኘው ከኒውካስል ዩናይትድ በ2 ነጥብ እንዲሁም ደግሞ ከኖቲንጋም ፎረስት በ3 ነጥብ ዝቅ ብሎ ይህም ጨዋታ በበርካቶች እያስጠበቀው ነው የሚገኘው። ይህንንም በርካቶቹ እየጠበቁት የሚገኙት ስታቲክስ መሆኑን እየተመለከትን ነው የምንገኘው። ቀን 8 ሰዓት ተኩል ላይ የሚጀምረው ይህ ጨዋታ እንግዲህ እንድትመለከቱት እኛም የምንጋብዛችሁ ይሆናል። ሌላኛው ጨዋታ ቀን 11 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ብራይተን ኤንድ ሆቭ አልቢዮን ከዌስትሃም ዩናይትድ ይጫወታሉ። ኒውካስል ዩናይትድ ከኢፕስዊች እንዲሁም ደግሞ ሳውዝሃምፕተን ከፉላም እና ወልቨርሃምፕተን ከሌስተር ሲቲ የሚያደርጉት ጨዋታ ተጠባቂ ነው። በኤፍኤ ካፕ ደግሞ አንድ ጨዋታ ይደረጋል። ክሪስታል ፓላስ ከአስቶን ቪላ የሚያደርጉት በክራቨን ኮቴጅ የሚደረገው ጨዋታ ተጠባቂ ጨዋታ ነው። በኮፓ ዴላሬ ፍጻሜ ምሽት 5 ሰዓት ላይ ባርሴሎና ከሪያል ማድሪድ ጋር የሚያደርጉት ጨዋታ በበርካቶች እየተጠበቀ ነው የሚገኘው። የዚህ የኤል ክላሲኮ ጨዋታ እንግዲህ በርካቶችን ግምቶችን እንዲሁም ደግሞ ቀልብን እየሳበ እንደሆነ ነው እየተገለጸ የሚገኘው። የጨዋታ ኤል ክላሲኮ በኮፓ ዴላሬ ፍጻሜ በዚህ ዓመትም እንዳገናኛቸው ነው መርሃ ግብሩ የሚያሳየው። የፍጻሜ የኮፓ ዴላሬ ጨዋታ አሰልጣኝ ካርሎ አንቸሎቲ ከሃንሲ ፍሊክ የሚያገናኘው ይህ ጨዋታ እንግዲህ በዚህ ዓመት ተከታታይ ሽንፈቶችን ያስተናግደው በኤል ክላሲኮ አሰልጣኝ ካርሎ አንቸሎቲ በፍጻሜው ጨዋታ ይህን ነገር ቀለብሶ ዋንጫውን እያገኘ ይሆን ወይስ ደግሞ ዳግም ሽንፈትን አስተናግዶ እንግዲህ ይህንም ዋንጫ እያጣ ይሆን የሚለው በርካቶቹ ግምታቸውን ካሁኑ እያስቀመጡ ይገኛሉ። ሃንሲ ፍሊክ በዚህ ዓመት ሁለቱንም ጨዋታዎች እንግዲህ በደርሶ መልስ በላሊጋው በኤል ክላሲኮ እንዲሁም ደግሞ በሌሎች ጨዋታዎች አሸንፈው መውጣታቸውን ተመልክተን ነበር። በአሁኑ ሰዓት ላይ ማን ያሸንፋል የምንመለከተው ነው የሚሆነው። የመጨረሻ ጨዋታቸውን ስንመለከት ሁለቱንም በበርናቦ በተደረገ ጨዋታ 5-2 እንዲሁም ደግሞ 4-0 በሆነ ውጤት በዚህ ዓመት በተገናኙበት ጊዜ ማሸነፍም ችለዋል። የኤል ክላሲኮ ጨዋታዎች እንግዲህ በሰፊ የጎል ልዩነት ነበር ማሸነፍ እየቻሉት። እጅግ በጣም አሳዛኝ ውጤት ነበር። በተለይም ለሳንቲያጎ በርናቦ ለሪያል ማድሪድ ደጋፊዎችና ለአሰልጣኞቹ እንዲሁም ደግሞ ለተጫዋቾቹ። በዛሬው ጨዋታ ደግሞ የኤል ክላሲኮ የፍጻሜ ጨዋታ በኮፓ ዴላሪ ነው የተገናኙት። ይህም ለሁለቱም ክለቦች ከባዱን ጨዋታ የሚያደርጉ ይሆናል። ሃንሲ ፍሊክ የመጀመሪያ ዋንጫቸውን ለመሳም እንዲሁም ደግሞ አሰልጣኝ ካርሎ አንቸሎቲ ምናልባትም የመጨረሻ ዋንጫቸውን በርናቦ እንዲሁም ደግሞ በሪያል ማድሪድ ቤት የመሳም እድላቸውን ነው እንግዲህ ይዘው የሚገቡት። በተለይም በዚህ ዓመት ይለቃሉ ተብለው የሚጠበቁት አሰልጣኝ ካርሎ አንቸሎቲ የመጨረሻ 2 እድል አላቸው። አንደኛው ይህ የኮፓ ዴላሬ ፍጻሜ ነው። ሁለተኛው ደግሞ የላሊጋ ዋንጫ መሆኑን ነው የምንመለከተው። የላሊጋ ዋንጫ እንግዲህ አንዱን
ኤል ክላሲኮ ጨዋታ እንዳላቸው ይጠበቃል። እሱን ጨዋታ የሚያሸንፉ ከሆነ ነጥባቸው በአንድ የሚሆን ይሆናል። ከዛ በኋላ የነሱን ነጥብ መጣል ወይም ደግሞ መሸነፍን በመጠበቅ እንግዲህ ሪያል ማድሪድ ወደ ዋንጫው ግስጋሴ የማያደርገው እድል ይኖረዋል። ነገር ግን ዋናው እድል ይህ ነው፣ የፍጻሜው ጨዋታ። በዚህም ጨዋታ እንግዲህ ለማሸነፍ እንጥራለን እንዲሁም ደግሞ እንታገላለን ሲሉ ከትላንት በስቲያ አሰልጣኙ ሀሳባቸውን መስጠት ሲሉ ነበር። እንዲሁም በተለይም በኢንስታግራም ገጻቸው እስከ መጨረሻው ድረስ በዚህ ጨዋታ ላይ እንፋለማለን ሲሉ ነበር ሀሳባቸውን መግለጽ የቻሉት። አስደሳችው ዜና ደግሞ ፌርላንድ ሜንዲ ተጎድቶ እንግዲህ ያለፈውን ጨዋታ ወጥቶ ነበር። ነገር ግን በዛሬው ጨዋታ እንደሚገኝ ነው በትላንትናው ዕለት በወጣው ሙሉ የቲሙ ተጫዋቾች ዝርዝር በወጣበት ሰዓት ላይ እሱም መገኘቱ ለነሱ ጥሩ መሆኑ እየተገለጸም ነው የሚገኘው። ዴቪድ አላባም በዛው ጨዋታ ላይ ይገኛል ተብሎ እንደሚጠበቅ ካሁኑ እየተገለጸም ነው የሚገኘው። እነዚህ ሁለቱ ክለቦች እንግዲህ በርካታም ጊዜ ተገናኝተው ነበር። በዚህም 107 ጊዜ ባርሴሎና እያሸነፈ ሲሆን በተመሳሳይ 107 ጊዜ ሪያል ማድሪድ ማሸነፍ ችሏል። 53 ጊዜ ደግሞ አቻ ነው መለየት የቻሉት። በዚህ ቀን የሚያሸንፈው ቲም እንግዲህ የበላይነቱን የሚወስድም ነው የሚሆነው። ይህ የኤል ክላሲኮ ጨዋታ እንግዲህ በበርካታ በዓለም ዘንድ እየተጠበቀም ነው የሚገኘው። አሰልጣኝ ካርሎ አንቸሎቲ ከሃንሲ ፍሊክ ጋር የሚያገናኘው እንዲሁም ደግሞ የሚያፋጥጠውን ጨዋታ የምንመለከትም ይሆናል። በጀርመን ቡንደስሊጋ የሚደረጉም ጨዋታዎች አሉ። ሆፈኔም ከቦሩሲያ ዶርትመንድ ጋር ይጫወታል። ቀን 10 ተኩል ላይ የሚደረግ ጨዋታ ነው። ከዛም በኋላ ወልፍስበርግ ከሆፈኒየም ጋር ሲጫወት፣ ባየር ሙኒክ ከሜንዝ፣ ኦልስቴንኪል ከቦሩሲያ ሞንቼግላድባ፣ ባየር ሊቨርኩሰን ኦግስበርግን ሲያስተናግድ፣ ኢንትራንክ ፍራንክፈርት በተመሳሳይ አርቢ ሌፕዚግን የሚያስተናግድበት ጨዋታ ይጠበቃል። በፈረንሳይ ሊጓን ስትራስቡርግ ከሴንት ኢቲየን ሲጫወቱ፣ ሊሃርቭ ከሞናኮ እንዲሁም ደግሞ ኦሎምፒክ ሊዮን ከስቴድ ሬንስ ጋር የሚያደርጉት ጨዋታ ተጠባቂ የዚህ የቅዳሜ ጨዋታዎች ናቸው። አንዳንድ የሳውዲ ክለቦች ካሜሩናዊውን የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናናን ለማስፈረም ፍላጎት አሳይተዋል። ሆኖም ማንቸስተር ዩናይትድ ግብ ጠባቂውን የሚለቁ ከሆነ የዝውውር ሂሳብ ከቀረበላቸው ብቻ መሆኑን ፋብሪዚዮ ሮማኖ አረጋግጧል። አማድ ዲያሎ በቀጣዩ ሳምንት ወደ መደበኛ የልምድ ቡድን እንደሚመለስ ይጠበቃል ሲል ፋብሪዚዮ ሮማኖ ተናግሯል። አማድ ዲያሎ ባጋጠመው ጉዳት ምክንያት ከውድድር ዓመቱ ውጪ ይሆናል ተብሎ ቢጠየቅም ከጉዳቱ የማገገም ሂደቱ በፍጥነት በመከናወኑ ከቀጣዩ ሳምንት ጀምሮ ወደ መደበኛ የልምምድ ሂደቱ እንደሚመለስ በሕክምና ቦርዱ ተወስኗል። እናም ኮትዲቫሪያው የመስመር ተጫዋች ማለትም አማድ ዲያሎ ዓመቱ መጨረሻ በፊት ባሉት ጥቂት የክለብ ጨዋታዎች ላይ እንደሚሳተፍም ይጠበቃል። የፕሪሚየር ሊጉ የምንጊዜም ከፍተኛ ጎል አስቆጣሪው አለን ሺረር ስለ ራስመስ ሆይሉንድ ሀሳቡንም ሰጥቷል። እኔ እንደተሰበረ ተጫዋች ነው የምመለከተው። እሱ ለሁሉም ነገር ዝግጁ አይደለም ብዬ አስባለሁ። እንደ ማንቸስተር ዩናይትድ ያለ ክለብ ጥሩ መሪ መሆን አልቻለም ሲል ነው የተናገረው። በፕሪሚየር ሊግ 3 ጎሎች ያስቆጠረ ሲሆን እንዲሁም በዚህ ሰዓት ገና መውጣት የማይፈልግ ተጫዋች እንደሆነ አይቻለሁ። አንዳንድ ሰከንዶች ቀደም ብሎ አንድ ነገር ይደረጋል፣ ከዛ ደግሞ ከሰከንዶች በኋላ የሆነ ነገር ያደርጋል ብሎ ተግባሮችን ግን የሚመለከቱ በተሳሳተ ዜና እንዲሁም ደግሞ ቦታ ነው። በራስ የመተማመን ችግር እያሰቃየው እንደሆነ ምንም ጥርጥር የለውም። ክለቡ በጣም አስቸጋሪ ሁኔታ ውስጥ አስገብቶታል። እሱ ጎበዝ የእግር ኳስ ተጫዋች አይደለም። ቡድኑን ለመርዳትም ደግሞ በጣም ጎበዝ መሆን ይበረታታል ይኖርበታልም ሲል ሀሳቡንም ሰጥቷል። አለን ሺረር አርሰናልን መደገፍ ትግል ነው ግን እወደዋለሁ ሲል የቀድሞ በረኛ ሺዝኒ ተናግሯል። የባርሴሎናው ግብ ጠባቂ ዌስሊ ሺዝኒ በአውሮፓ ሻምፒየንስ ሊግ በዚህ ዓመት አርሰናልን እንደማይደግፍ ነው የተናገረው። የአርሰናል ደጋፊ መሆን የማያባራ ትግል ነው፣ ነገር ግን ያንን እወደዋለሁ ሲል ሲዝኒ ጥሩ ነገር እያሳዩ ነው። ጨዋታውን ለማየት ጥረት አድርጋለሁ፣ ክለቡ ደጋፊ ነኝ በማለት ሀሳቡን ሰጥቷል። አክሎም በእያንዳንዱ ጨዋታ ድጋፍ አድርጋለሁ፣ በዚህ ዓመት በሻምፒየንስ ሊጉ ትልቅ ደግፊያቸዋለሁ፣ አሁንም ምክንያቱም እንዳንድ ደጋፊ ክለብ ነኝ ሲል ነው የተደመጠው። አርሰናል በዚህ ዓመት ሻምፒየንስ ሊጉን እንደማይበላ ተስፋ አደርጋለሁ ሲል ሲዝኒ ጨምሮም ተናግሯል። በአሁኑ ሰዓት ላይ ለባርሴሎና እየተጫወተ የሚገኘው የተጫዋች ባርሴሎና ይህንን ዋንጫ እንዲያነሳ ነው የምፈልገው፣ ነገር ግን የአርሰናል ደጋፊ ነኝ፣ በዚህ ዓመት ግን ይህንን ዋንጫ እንዲፈላ አልፈልግም ሲል ሀሳቡንም ሰጥቷል። አርሰናል ለቶማስ ፓርቴ አዲስ ከዚህ ቀደም ከነበረው የደሞዝ መዋቅር የተሻለ አዲስ ኮንትራት ለማቅረብም ተዘጋጅቷል። ቶማስ ያሉትን ሁሉንም አማራጮች እየተመለከተ ነው። አርሰናል እሱን ለማቆየት እጅጉንም ፈልጓል ሲል ፋብሪዚዮ ሮማኖም ያረጋገጠው ጉዳይ ነው። ጋሪ ኔቭል አርሰናል ሻምፒየንስ ሊጉን ለአርቴታ ሲሉ እንዲያሸንፉ እፈልጋለሁ ሲል የቀድሞ የማንቸስተር ዩናይትድ ተጫዋች ሀሳቡን ሰጥቷል። በዚህ ዓመት ሻምፒየንስ ሊጉ አርሰናል የሚበላው ይመስላል ተብሎ ለተጠየቀው ጋሪ ኔቭል ተከታዩን ምላሽ ሰጥቷል። አርሰናል ዋንጫውን ቢበላም አይከፋኝም፣ በጨዋታዎችን እንዲያሳካ እፈልጋለሁ ብሎ ሀሳቡንም ሰጥቷል። የሻምፒየንስ ሊጉ ዋንጫ አርቴታ ይገባዋል እና ቡድኑ ለአርቴታ ሲል ዋንጫውን ቢበላ ደስ ይለኛል ሲል ስለ ዋንጫው ተናግሯል።
ሶል ካምቤል የመጀመሪያ ፊርማ የፊት አጥቂ መሆን አለበት ሲል ተናግሯል። የቀድሞ የአርሰናል ተጫዋች የነበረው ሶል ካምቤል በአርሰናል ቤት የክረምት ዝውውር ተከታዩን ሀሳቡንም ሰጥቷል። አርሰናል መጀመሪያ ማስፈረም ያለበት የፊት አጥቂ ነው። ትልቅ ጉድለት ያለበት እዛ ቦታ ላይ ነው የሚመስለኝ። ዲክላን ራይስ ወደ አርሰናል ከመጣ በኋላ ያሳየው ብቃት እጅግ በጣም ድንቅ ነው። እንደሱ አይነት አቅም ያለው የፊት አጥቂ ደግሞ ማስፈረም አለባቸው ሲል ሀሳቡንም ሰጥቷል። ካይል ወከር ቡካዮ ሳካ አስደናቂ ተጫዋች ነው ሲል ሀሳቡንም ሰጥቷል። ቡካዮ ሳካ ድንቅ የመስመር ተጫዋች ነው። ይህንን ቁጥሮች ራሱ የሚነግርለት ይመስለኛል። እሱ ከሚያደርጋቸው ነገሮች በጣም አድራቂ ነኝ ሲል ሀሳቡንም ሰጥቷል። ብዙ ድንቅ ተጫዋቾች ባሉበት የእንግሊዝ ፕሪሚየር ሊግ እንደዛ መጫወቱ ስትመለከት እሱ ኮፍያን ዝቅ በማድረግ ታከብረዋለህ ሲል ነው የተናገረው። ከቀዶ ጥገና ተመልሶ በ7 ደቂቃ ውስጥ ጎል ማግባት ማለት ትልቅ ነገር ነው። ይህም ማድረግ አይመስለኝም። ይህ ነገር እኔ ጋር ቢሆን ኖሮ የሚቻል አይመስለኝም። እሱ ግን አድርጎታል። አብዛኛው ተጫዋቾች ከጉዳት መልስ አቋማቸውን ያጣሉ። ሳካ ግን እሱ ጋር የለም። እሱ በተቻለው አቅም ቡድንን እየረዳም ይገኛል ሲል በአሁኑ ሰዓት ኤሲ ሚላን የሚገኘው ካይል ወከር ተናግሯል። ትሮዛርድ እንደ ባለፈው አይነት ድጋፍ እንፈልጋለን ሲል ስለ ቻምፒየንስ ሊጉ ሀሳቡን ሰጥቷል። አርሰናል የፊት መስመር ተጫዋች የሆነው ትሮዛርድ ከፒኤስጂ ጨዋታ በፊት ተጠይቆ ምላሹን ሰጥቷል። እነዚህ ያለነው ጨዋታዎችን ሁላችንም ዝግጁ ነን፣ በዚህ በቂ የእረፍት ጊዜ አለ፣ ለቻምፒየንስ ሊጉ ጨዋታዎች ዝግጁ ነን ሲል ሀሳቡን እየሰጠ ሲሆን ደጋፊዎች በቻምፒየንስ ሊጉ በኤምሬትስ ያሳዩትን የባለፈውን ድጋፍ በአሁኑም እንዲቀጥል ምኞቴ ነው። እነሱ የኛ ብርታት ናቸው። ደጋፊዎቻችንን ያን ያህል ማድረግ ከቻሉ እኛም የዛን መሸጥ አስደናቂ ጨዋታ የምናደ ግበት ምክንያት የለም ሲል ሀሳቡንም ሰጥቷል። በዚህ ጨዋታ ላይ ራሳችንን ማሳየት አለብን፣ ደጋፊዎችንም አብራቸው ሊቆሙ ይገባል ሲል ነው የተናገረው። ስቲቫኦ ሀሳቡን ሰጥቶ ነበር። ሰዎች ለምን ቼልሲን እንደመረጥን እየጠየቁኝ ነው። ነገር ግን ቼልሲ ምን ያህል እንደሚፈልገኝና በአቅሜ ላይ ምን ያህል እምነት እንዳላቸው አይገነዘቡም። እነዚያ ሰዎች ቼልሲ ስላቀረቡልን ፕሮጀክት አያውቁም። ለወጣት ተጫዋቾች እነዚህ ነገሮች በጣም አስፈላጊ ናቸው። ወደ ለንደን ለመሄድ ትክክለኛው ውሳኔ እንደሆነ አውቃለሁ ሲል በትላንትናው ዕለት ሀሳቡንም ሰጥቷል። የቼልሲ የመስመር አጥቂ እቅድ የሆኑት አሌሃንድሮ ጋርናቾ፣ ጊተንስ እንዲሁም ደግሞ ኒኮ ዊሊያምስ በዘንድሮ የውድድር ዓመት ያደረጓቸውን ቁጥራዊ ስታቲክሶች እንንገራችሁ። ጄሚ ጊተንስ በቡንደስሊጋው 28 ጨዋታዎች አድርጎ 8 ጎሎችን እንዲሁም ደግሞ 3 አሲስቶችን ማድረግ ችሏል። ስፔናዊው ኒኮ ዊሊያምስ በላሊጋው 28 ጨዋታዎችን በተመሳሳይ እያደረገ ሲሆን 5 ጎልና 5 አሲስት እያደረገ ተጫዋች ነው። በአሁኑ ሰዓት ላይ በማንቸስተር ዩናይትድ እየተጫወተ የሚገኘው አሌሃንድሮ ጋርናቾ 32 ጨዋታዎችን አድርጎ 5 ጎልና 1 አሲስት ማድረግ ችሏል። እነዚህን ሶስቱ ተጫዋቾች በአሁኑ ሰዓት ላይ ቼልሲዎች እየፈለጓቸው ይገኛል። በተለይም አሌሃንድሮ ጋርናቾን የመውሰድ ከፍተኛ ፍላጎት አላቸው። ኒኮ ዊሊያምስ በበርካቶች ይፈልጋል። ከዚህ ቀደም ባርሴሎና ይፈልገው ነበር። ነገር ግን በፋይናንሻል ፌል ፕሌይ ሕግ ምክንያት ይህን ተጫዋች መተው ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ ግን እና አርሰናልን ጨምሮ በርካታ ክለቦች የሚፈልጉት ተጫዋች ነው። ቼልሲንም ይጨምራል። አርሰናሎች ይህንን የሚያሳኩ ከሆነ ምናልባት አሌሃንድሮ ጋርናቾ ወደ ቼልሲ የሚሄድ እድል ሊኖረው እንደሚችልም ነው እየተገለጸ የሚገኘው። ዴብሩይነ እንዲለቅ አልፈልግም ብሏል ዴቪድ ሲልቫ። የማንቸስተር ሲቲ የመሃል ሜዳ ተጫዋች ዴብሩይነ እንዲለቅ አልፈልግም ሲል ተናግሯል። በርናንዶ ሲልቫ የማንቸስተር ሲቲ የመሃል ሜዳ ተጫዋች በርናንዶ ሲልቫ የኬቨን ዴብሩይነ ሰንበት ቡድናቸው ላይ ተጽዕኖ ሊያሳድር እንደሚችል ነው የገለጸው። ትንሽ የቡድኑ መንፈስ ከዴብሩይነ ጋር አብሮ ይሄዳል፣ የእሱም መልቀቅ በጣም ያሳዝናል ሲል በርናንዶ ሲልቫ ተናግሯል። ዴብሩይነ እንዲሄድ አልፈልግም ያለው በርናንዶ ሲልቫ ለእኔ ኬቨን ዴብሩይነ በማንቸስተር ሲቲ ውስጥ ምርጡ ተጫዋች ነው በማለትም ነው የተደመጠው። ቤልጂየማዊ ተጫዋች ኬቨን ዴብሩይነ በውድድር ዓመቱ መጨረሻ ማንቸስተር ሲቲን እንደሚለቅ ማሳወቁ አይዘነጋም። አሌሃንድሮ ጋርናቾ ማንቸስተር ዩናይትድን በዚህ ክረምት መልቀቅ በጣም የሚቻል ነው ሲል ዴቪድ ኦርነስቲን ገልጾታል። ማንቸስተር ዩናይትድ ሩበን አሞሪም ኤሪክ ቴን ሃግን በአሰልጣኝነት በመተካት ባሳዩት አስከፊ የውድድር ዘመን 14ኛ ደረጃ ላይ ተቀምጠዋል። ነገር ግን ደካማ አፈጻጸማቸው እንዲሁም ደግሞ ውጤታቸው በፖርቹጋላዊ አለቃ ተቆጥቷል። ቀዮቹ ሰይጣኖች ከአትሌቲኮ ክለብ ጋር የግማሽ ፍጻሜ ውድድር ለማድረግ በሚቀጥለው የውድድር ዘመን የዋንጫ እንዲሁም ደግሞ የሻምፒየንስ ሊግ እግር ኳስ ተስፋ አሁንም አለ። በአውሮፓ ትርኢት ውስጥ አንድ ንግግር የሚደረገው ለአንዳንድ ምልክቶች እንዲሁም ደግሞ በውስጡ ለሚገኙት ገንዘብ ምስጋና ይገባው ቡድኑ እንደገና እንዲገነቡ ሊደረግለትም ይችላል። አሞሪም በህዳር ወር ላይ ፍልስፍናውን እንዲሁም ስርዓቱን ተግባራዊ ለማድረግ ሲታገል የራሱን ማህተም በቡድኑ ውስጥ ለማስቀመጥ ይፈልጋል። የወልቨሱ ማቲያስ ኩኛ እንዲሁም ደግሞ ሊያም ዴላፕ በአጀንዳው ላይ ከፍተኛ ናቸው። ነገር ግን ጉልህ የሆነ የቡድን ማሻሻያ በተጫዋቾች ሽያጭ ለማምጣት ገንዘብ ያስፈልጓል። እናም አሌሃንድሮ ጋርናቾ በኦልድ ትራፎርድ መጽሐፍ ላይ ካሉት በጣም ጠቃሚ ተጫዋቾች አንዱ ሆኖ በአሞሪም ስር እየታገለ ባለው በዚህ ክረምት እንደሚለቅ ብዙ ወሬዎች አሉ።
ቼልሲዎች በክረምት እንዲሁም ደግሞ በጥር ወደ አርጀንቲናው ፍላጎት በማሳወር ወደ ማንቸስተር ዩናይትድ ቀርበው ነበር። ናፖሊም በክንፍ አጥቂው ላይ ፍላጎት በስፋት ታስተውሎም ነበር። ከዚህ ቀደም ዩናይትዶች ለ20 ዓመቱ ቢያንስ 70 ሚሊዮን ፓውንድ ይፈልጋል ተብሎ ነገር ግን በዚህ የውድድር መጨረሻ የወጣ ግን እስከ 34 ሚሊዮን ፓውንድ ሊለቁት እንደሚችሉ ነው እየተጠቀመ የሚገኘው። ያ ዋጋ ለሌሎች የአውሮፓ ክለቦች እንዲሁም የቼልሲ እንዲሁም ደግሞ የናፖሊ ቀልብ የሚስብ ዋጋ ሲሆን የውድድር ኤክስፐርት ዴቪድ ኦርነስቲን ለአትሌቲክሱ ባቀረበው ጥያቄ እንዲሁም ደግሞ መልስ መሰረት የዝውውሩ ሂደት አሁንም በካርዱ ላይ እንዳለ ገልጿል። ሌሎች ባወጣቸው አሳማኝ የሆኑ ሌሎች ተጫዋቾች እየመዘርዘር በፊት ይህንንም ሀሳብ ሰጥቷል። ጋርናቾ በዚህ ክረምት መልቀቅ ይችል እንደሆነ ሲጠይቅ ኤርኖስቲን ይህንን ሲል ተደምጧል። አዎ ይህ በጣም የሚቻል ነገር እንደሆነ እንረዳለን። የውሳኔ ሀሳቡ በማንቸስተር ዩናይትድ እንዲሁም ደግሞ በጋርናቾ በራሱ ተስማሚ ከሆኑ ነው። እንደሚታወቀው እንደ ማርከስ ራሽፎርድ፣ ጀደን ሳንቾ፣ አንቶኒ ታይለር ማላሲያ፣ ካርሎስ ካሴሜሮ፣ ራስመስ ሆይሉንድ ወጣቶች እንዲሁ አሳማኝ ናቸው። የክርስቲያን ኤሪክሰንና ቪክተር ሊንድሎፍ ደግሞ የደሞዙ ሂሳብ ተለይቷል። ኮቢ ማይኖ ከኦልትራፎርድ መውጣት ጋር ተያይዘው በኮንትራት ንግግሮች ላይ ባለው የደሞዝ ውዝግብ ምክንያት የተወሳሰበ ነገር ጉዳይ ነው። እንግሊዛዊ ኢንተርናሽናል በአሁኑ ሰዓት ላይ የሚያሳየው 25,000 ብቻ ሲሆን ተወካዮቹ እስከ 180,000 ፓውንድ እንዲከፈለው ይፈልጋሉ። ያ የኮንትራት ሁኔታ ቢሆንም ኦርነስቲን በክለቡ እንደሚቆይ አዎንታዊ ስሜት እንዳለ ተናግሯል። ኦርነስቲን አክሎም ከሱ ጋር የውል ስምምነት ቢኖርም ማስተካከል ያለበት ነገሮች ቢኖርም ኮቢ ማይኖ እንደማይለቅ የሚያሳዩ ስሜቶች እያደገ ይገኛል ሲል ነው ሀሳቡንም መስጠት የቻለው። በዚህም የተነሳ ምናልባትም አሌሃንድሮ ጋርናቾ ወደ ናፖሊ አሊያም ደግሞ ወደ ቼልሲ በ34 ሚሊዮን ፓውንድ ድረስ የሚሆድ እድል መስፋቱን ነው በዚህ ሰዓት መረጃዎች የሚያሳዩት። ክሪስቲያን ፎልክ ሌሮይ ሳኔ በክረምቱ በባየር ሙኒክ ለመቆየት ሲል ወደ አርሰናል የሚያደርገውን ዝውውር ውድቅ ለማድረግ የወሰነበት አንድ ቁልፍ ምክንያትን አብራርቷል። ክሪስቲያን ፎልክ ለኤፍሲ ባየር ኢንሳይደር ባወጣው ዘገባ መሰረት ሳኔ የአርሰናል ፍላጎት ነበር፣ ነገር ግን በምትኩ ባየር ሙኒክ አዲስ ኮንትራት ሊፈርም ነው። በዘንድሮ የውድድር ዘመን በሁሉም ውድድሮች 11 ጎሎችን እንዲሁም ደግሞ 5 አሲስቶችን ያደረገውን ልምድ ያለው ጀርመናዊ ኢንተርናሽናል አዲስ ኮንትራት ካልተስማማ በዚህ ክረምት በነፃ ወኪል ይሆን ነበር። ይህ በእርግጥ ሳኔን ለአርሰናል እንዲሁም ደግሞ ሌሎች ክለቦች ፈታኝ ያደርገው ነበር። ነገር ግን የቀድሞ የማንቸስተር ሲቲ ተጫዋች በአሊያን ዛሬና ለመቆየት መመረጡ ነው የሚገለጸው። እንደ ፉልክ ገለጻ ከሆነ ለዚህ አንዱ ቁልፍ ምክንያት ሳኔ ከጥሩ ጓደኛው ጀማል ሙሴላ ጋር በአንድ ቡድን ውስጥ ለመቆየት ከፍተኛ ፍላጎት ያለው መሆኑ ነው። አርሰናል በዚህ ክረምት በእርግጠኝነት በአጥቂ ይጠናከራል። ነገር ግን አንዳንድ ደጋፊዎች ምናልባት ሳኔ የሚያስፈርሙት ሰው አይሆንም የሚል እፎይታን እየተነፍሳሉ። የ29 ዓመቱ ጥሩ ተጫዋች ነገር ግን በዚህ የውድድር ዘመን ለራይም ስተርሊንግ የተደረገውን የውሰት ውል ለሱም ምን ያህል እንደጨረሰ አሳይቷል። እንደ እውነት ከሆነ ሳኔ ምናልባት በአሁኑ ሰዓት ላይ ከስልጣኑ ጫፍ ላይ ስላለ የማይክል አርቴታን ቡድን ወደፊት የሚያራምድ አይነት ተጫዋች ላይሆን የሚችልበት ተመሳሳይ ሁኔታ ሊፈጠርም ይችላል። አርሰናል ሊያተኩሩበት የሚገባው ልክ እንደ ትሮዛርድ፣ ጋብሪኤል ማርቲኔሊ ካሉ ተጫዋቾች ጋር በቤስት 11 ውስጥ ቦታ ለማግኘት እንዲሁም ደግሞ ቡካዮ ሳካ በሳምንቱ ውስጥ ለ90 ደቂቃ ዋና ሆኖ እንዲጫወት ጫና በመፍጠር ጉዳይ ነው። ሳኔ የቻለውን ያህል አሁን ላይ እንደዚህ አይነት ተጫዋቾች አይመስልም። ስለዚህ ይህን ለአርሰናል ትልቅ ኪሳራ ሊሆንም አይገባም ሲል ሀሳቡንም ሰጥቷል። በዚህም ይህም ምክንያትን በመጥቀስ ወደ አርሰናል የሚያደርገው ጉዞ አለመሳካቱን ነው የገለጸው። ፋብሪዚዮ ሮማኖ የአርሰናል ኮከብ የኮንትራት ንግግር ውድቅ ካደረጉ በኋላ ክለቡን ለመልቀቅ መወሰኑንም ተናግሯል። የዝውውር ኤክስፐርት የሆነው ፋብሪዚዮ ሮማኖ በአርሰናል እንዲሁም ደግሞ በጀርጊኒዮ መካከል ያለው የኮንትራት ንግግር ከከሸፈ በኋላ ቶማስ ፓርቴን ሊቆይ እንደሚችልም ነው የተነገረው። መድፈኞቹ በዚህ የውድድር ዘመን በድጋሚ በፕሪሚየር ሊጉ ካደረጉ በኋላ በሁሉም ነገር የሚታገል ቡድን ለመገንባት እየፈለጉ ነው። አርሰናል ለሶስት ተከታታይ የውድድር ዘመን ሁለተኛ ሆኖ ሲያጠናቀቅ ነው ሊቨርፑል አሁን ላይ የፕሪሚየር ሊጉን ዋንጫ ለማንሳት 1 ነጥብ ብቻ እየቀረው። የአርሰናሉ አማካይ ቶማስ ፓርቴ እንዲሁም ደግሞ ጀርጊኒዮ በክረምት ኮንትራታቸው ሲጠናቀቅ ክለቡን የመልቀቅ ዕድላቸው እየጨመረ የመጣ ሲሆን የሪያል ሶሲዳዱ ማርቲን ዙቢሜንዲ የመሀል ሜዳውን ለማሻሻል የመድፈኞቹ ዋነኛ ኢላማ እንደሆነ ይታመናል። አሁንም ቢሆን የጣሊያኑ ኢንተርናሽናል ጀርጊኒዮ ከያዘ የውድድር ዓመቱ መጨረሻ ላይ የሚቆይበት እድል ነበረ። ከወኪሉ ጋር በሚያዝያ ወር አርሰናል ጋር መነጋገሩን አረጋግጧል። የጀርጊኒዮ ተወካይ አንቶኒዮ ሳንቶስ በመጋቢት ወር መጨረሻ ላይ ከኤፕሪል 15 ጀምሮ አርሰናል መጨረሻ በእንግሊዝ ካሉ ክለቦች እንዲሁም ከጣሊያን፣ ከሳውዲ እንዲሁም ደግሞ ከብራዚል ክለቦች ጋር ቡድኑ ውይይት ጀምሯል ሲል ነው ሀሳቡንም የገለጸው። ሆኖም ሮማኖ አሁን ጀርጊኒዮ ከአርሰናል ወደ አዲስ ክለብ እንደሚሸጋገር ገልጾ በጁን መጨረሻ ኮንትራቱ ሲያልቅ ሮማኖ በፌስቡክ እንዲህ ሲል ገልጾታል። በአርሰናል እንዲሁም ደግሞ በጀርጊኒዮ መካከል ይጠናቀቃል፣ ነጻ ወኪልም ይወጣል ሲል ነው የተናገረው። የአርሰናል የቡድን ጓደኛው ቶማስ ፓርቴ ሊቆይ ይችላል። ምንም እንኳን ዘአትሌቲክስ እንደገለጸው መድፈኞቹ የጋናን ኢንተርናሽናል ማቆየት ይፈልጋሉ ሲል ነግሮ ነበር። ዘገባው አክሎም ቶማስ ፓርቴ
ለመልቀቅ ተዘጋጅቶ የነበረ ቢመስልም በሚኬል አርቴታ ቡድን ወደ ታላቅነት መመለሱ አሰልጣኙ እንዲሁም ደግሞ ክለቡ የሚያቆየው ጊዜ ለማስፈረም ፍላጎትም አሳይቷል። የጋና ኢንተርናሽናል በአርሰናል ደስተኛ ነው። በቤተሰቦቹ በለንደን መኖርም እየተደሰቱ ይገኛሉ። ለተሻሻለው የ2 ዓመት ስምምነት ወይም ደግሞ የ1 ዓመት ውል እንዲሁም ለተጨማሪ 12 ወራት የማራዘም አማራጭ ክፍት ይሆናል። የአርሰናል አለቃ ሚኬል አርቴታ በውድድር ገበያው ላይ ትልቅ የበቃ ወቅት በቅርቡ ቃል ገብቷል። እናም የመድፈኞቹ ደጋፊዎች ጥቃታቸውን ለማሳደድ የኒውካስል ዩናይትዱን አሌክሳንደር አይዛክን እንደሚፈልጉ ተስፋም አድርጓል። በአመቱ መጀመሪያ ላይ በጋብሪኤል ጂሰስ እንዲሁም ደግሞ በካይ ሃቨርትስ ላይ የደረሰው የወቅቱ ማብቂያ ጉዳቶች አማካዩ ሚኬል ሜሪኖ ባለፉት 2 ወራቶች ጊዜያዊ አጥቂ ሆኖ ሲጠቀምበት የነበረው የአጥቂ አማራጭ እጦት መሆኑ አሳይቷል። ወቅቱ ከመጀመሩ በፊት አርሰናል የተሻለ የመሃል አጥቂ አማራጭ እንደሚያስፈልገው ሃቨርትስ ነገር ግን ሚኬል አርቴታ ምልመላ ቡድናቸው ጥሪ ችላ ብለውታል። የቀድሞ የአርሰናል ኮከብ ኢማኑኤል ኢቤ መድፈኞቹ ኒውካስልን ከስዊድን ኢንተርናሽናል አሌክሳንደር አይዛክ ጋር እንዲለያይ ማሳመን ከቻሉ በጣም ደስተኞች እንደሚሆኑ ነው ሀሳቡንም የገለጸው። ኢማኑኤል ኢቤ ሲናገር አርሰናል ኢዛክን ለማፈረም ከቻለ በጣም ደስተኛ እሆናለሁ። ኢዛክ ሊጉን በሚገባ ያውቃል እና እያንዳንዱን የውድድር አመት ጎሎችን ያስቆጥራል። አይዛክ በየሳምንቱ ያስቆጥራል። በአይዛክ በጣም ደስተኛ ነኝ ሲል ነበር ሀሳቡን የገለጸው። እሱ ትክክለኛ አጥቂ ነው። ሲጫወት ሳይው እንደ ቴሪ ሄነሪ የማስበው የሚያስቆጥርበት መንገድም እንደሱ ነው። እሱ ከጎል ፊት ለፊት ሁሌም ይወስዳል። እንደዚህ አይነት ክፍል ተጫዋቾችን እወዳለሁ። አርሰናል ገንዘብ ስላላቸው መግዛት አለባቸው ሲልም ተናግሯል። አይዛክ በአርሰናል ብቻ ነው የማየው። ኒውካስል ዩናይትድ እኔ የማመለከተው በአይዛክ ምክንያት ነው። በየሳምንቱ ጎል ያስቆጥራል። በአርሰናል የተሻለ ብቃት ያሳያል ብዬም እተማመንበታለሁ ሲል ነበር ሀሳቡን የገለጸው። ዮሐን ራሽፎርድ ወደ ፕሪሚየር ሊግ ክለብ የሚያደርገውን እንቅስቃሴ እንዲያጠናቀቅም ደግፏል። የአርሰናል ታዋቂው ዮሐን ማርከስ ራሽፎርድ በክረምት ወደ ማንቸስተር ዩናይትድ የመመለስ እድል ከሌለው በኒውካስል ወይም አደገኛ እንደሚሆንም ነው የተናገረው። ራሽፎርድ አስቶን ቪላ በውሰት የተቀላቀለው ከዚህ የውድድር አመት መጨረሻ ድረስ ቪላዎች በክረምት ውሉን ቋሚ ለማድረግ 40 ሚሊዮን አማራጭ እንዳላቸውም ተዘግቧል። እናም ራሽፎርድ በዩሮፓ ሊግ በታህሳስ ወር አጋማሽ ከቪክቶሪያ ፕሌዘን ጋር ካደረጉት ጨዋታ በኋላ ለማንቸስተር ዩናይትድ አልተጫወተም። በውድድር ዘመኖቹ 17 ጨዋታዎችን አድርጎ 4 ጎሎችን እንዲሁም ደግሞ 4 አሲስቶችን በማቀበል በአስቶን ቪላ ድንቅ ብቃትንም አሳይቷል። በክረምት ራሽፎርድን ለመግዛት የሚፈልግ ማንኛውም ክለብ ከፍተኛ ደሞዝ ፍላጎትን ለማሟላት ሊቸግረው ይችላል። ነገር ግን ዮሐን ኒውካስል ለማንቸስተር ዩናይትድ ብድር ተበዳሪው ቀጣይ መዳረሻ እንደሚሆንም ይገመታል። ወደ ፓሪስ ሴን ዠርሜን ራሽፎርድ እንዲዘዋወር በተጠቆመ ጊዜ ራይት በሪንግ ኤፍሲ ፖድካስት ላይ እንዲህ ሲል ተናግሯል። ኒውካስልን ማስፈረም ያለበት አይነት ተጫዋች ነው። ያ በጣም የሚገርም ነው። ያ አደገኛ ነው። ራሽፎርድ በኒውካስል ያ ነገር በጣም ጥሩ ነው። ራሽፎርድ በጣም ወድጃለሁ። ራሽፎርድን በኒውካስል አደገኛ ሊሆን ይችላል። ራሽፎርድ በክረምት ወደ ማንቸስተር ዩናይትድ ሊመለስ ይችላል ወይ ተብሎ ሲጠየቅ ራይት አይ እድል የለውም በማለትም ነበር ሀሳቡንም መመለስ እየቻለው። ምንም እንኳን በቅርብ ወራት አስደናቂ ብቃት ቢኖረውም የሊቨርፑል ድንቅ ተጫዋች ግሬምስ ሶውነስ አስቶን ቪላ ራሽፎርድን በቋሚ ውል ለመጨረስ የሚያስችል እምነት ሊኖረው ይችላል ወይ ደግሞ ተብሎ ተጠይቆም ነበር። ሲናገርም አስቶን ቪላ ማርከስ ራሽፎርድን በቋሚነት ለማስፈረም አለመቻሉ ሳስበው የምጠይቀው ጥያቄ እሱ ልታምኑት ትችላላችሁ ወይ የሚለው ጥያቄ ብቻ ነው። በውሰት በነበረበት ወቅት የትኛውም ዛፍ ነቅሏል። ኡናይ ኤምሬ በቅርብ ሲያየው የበለጠ ያውቃል። በቁልፍ ተጫዋቾች ጀምሯል። ነገር ግን በቂ ሰርቷል የሚለው እጅግ በጣም አስጠያቂ ጉዳይ ነው። አስቶን ቪላ ይህንን ለማንቸስተር ዩናይትድ ትልቅ የዝውውር መስኮት ሊሆን ይችላል። 40 ሚሊዮን ፓውንድ የሚከፍሉ ከሆነ ዩናይትዶች በክረምት እንዲገዙ ከትርፍ እንዲሁም ደግሞ ከዘላቂነት ጋር ትልቅ ቦታ ይሰጣቸዋል። ስለ ቪላ ምንም አይነት ዩናይትድ መልካም ነገር ያደርጋል የሚል እምነት የለኝም። ማንቸስተር ዩናይትድ ምን ያህል ተስፋ አስቆራጭ እንደሆነ ስለሚያውቅ ዝቅተኛ ዋጋ እንዲያቀርቡላቸው ይፈልጋሉ። ቪላ በየሳምንቱ 300,000 በላይ የአሰልጣኙን በር እንኳን ስለማይፈቅዱ ደሞዙ በጣም የተጋነነ ይሆንባቸዋል። ዩናይትድ እሱን መሸጥ እንደሚያስፈልጋቸው ያውቃሉ። እናም እሱ ለመመዘን አለባቸው። እናም ይህ ነገር እጅግ በጣም አጠያቂ ጉዳይ ነው። ይህ የማንቸስተር ዩናይትድ ልጅ ነው። የልጅነት ክለቡ መልቀቅ ነበረበት። ትልቅ ኮንትራቶችን ሰጥተውት ብዙ ጊዜ አሳጥተውታል። በዚህ ውስጥ ምን የተለየ ነገር አለ? እሱን ለመንከባከብ ኃላፊነት የሚሰማቸው ተመሳሳይ ሰዎች አሉ ወይ የሚለው ሌላኛው ጥያቄ ነው። እናም የሚፈልግ ከሆነ ወደ ማንቸስተር ዩናይትድ ለመቅረብ ሲታገል ወደ ነበረው ስሜታዊነት ወደ ነበረው ግለሰባዊነት የሚመለስ ስንት ጊዜ ሊሆን ይችልበታል? ስንት ጊዜ ሊወስድ ይችልበታል? እሱንም ለማመን ተችላለ። ጥያቄው ይሄ ለአስቶን ቪላ እጅግ በጣም አስቸጋሪ ያደርጓል። በማንቸስተር ዩናይትድ ቤት ያልተስማማው ዋነኛው ነገር የግል ጸባዩ ጉዳይ ነው። በአሁኑ ሳሌ ጥሩ እንደተንቀሳቀሰ የሚታወቅ ጉዳይ ነው። ነገር ግን ይህን ነገር መልሶ የሚያመጣ ከሆነ በአስቶን ቪላ ቤትም እጅግ በጣም ርካሽ ሊያደርገውም ይችላል። ይህ ነገር ለአስቶን ቪላ አጠያቂ ጉዳይ ነው ሲል ነው ሀሳቡንም የሰጠው።